በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። በዚያን ጊዜ ምድር ቅርጽ የሌላትና ባዶ ነበረች። ጨለማም በጥልቁ ውቅያኖስ ላይ ነበር። የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር። ከዚህ በኋላ እግዚአብሔር ብርሃንን ይሁን አለ። ብርሃንም ሆነ። እግዚአብሔር ብርሃን መልካም መሆኑን አየ። እግዚአብሔርም ብርሃንን ከጨለማ ለየ። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት ብሎ ሰየመው። ቀኑ መሸ፣ ሌሊቱም ነጋ። ይህም አንድ ቀን ሆነ። ከዚህ በኋላ እግዚአብሔር ውሃውን ከውሃ የሚለይ ጠፈር ይሁን አለ። በዚህ አይነት እግዚአብሔር ጠፈርን ፈጠረ። ከዚህም በኋላ እግዚአብሔር ከጠፈር በታችና ከጠፈር በላይ ያሉት ውሆች ይለያዩ አለ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ቀኑ መሸ፣ ሌሊቱም ነጋ፣ ሁለተኛ ቀን ሆነ። ከዚህ በኋላ እግዚአብሔር የብሱን ግልጥ ሆኖ እንዲታይ ከሰማይ በታች ያለው ውሃ ሁሉ በአንድ ስፍራ ይሰብሰብ አለ። እንዲሁም ሆነ። የብሱን ምድር ብሎ ጠራው። በአንድ ስፍራ የተሰበሰበውንም ውሃ ባህር ብሎ ሰየመው። እግዚአብሔር ይህ መልካም መሆኑን አየ። ከዚህ በኋላ እግዚአብሔር ምድርን አትክልት፣ የእህል አዝርት ፍሬ የሚያፈሩ የፍራፍሬ ዛፎችና ተክሎችን በየአይነቱ ታብቅል አለ። እንዲሁም ሆነ። በዚህ አይነት ምድር አትክልትን በየአይነቱ የእህል አዝርትንም ዘር በውስጡ ያለውን ፍራፍሬ የሚያስገኙ ተክሎችን አበቀለች። እግዚአብሔርም ይህ መልካም መሆኑን አየ። ቀኑ መሸ፣ ሌሊቱም ነጋ፣ ሦስተኛ ቀን ሆነ። ከዚህ በኋላ እግዚአብሔር ቀኑን ከሌሊት ለመለየት ታላቁን ብርሃን በቀን ታናሹን ብርሃን በሌሊት እንዲያበራ አዘዘ። ቀኑ መሸ፣ ሌሊቱም ነጋ፣ አራተኛ ቀን ሆነ። ከዚህ በኋላ እግዚአብሔር ውሃ ሕይወት ባላቸው በልዩ ልዩ ፍጥረቶች የተሞላ ይሁን፣ ወፎችም ከምድር በላይ ባለው በሰማይ ጠፈር ይብረሩ አለ። በዚህ አይነት እግዚአብሔር ታላላቅ የባህር አውሬዎችን፣ ሌሎችንም በውሃ ውስጥ የሚኖሩትን የሚንቀሳቀሱ ልዩ ልዩ ፍጥረቶችን እንደየአይነታቸው፣ እንዲሁም ልዩ ልዩ ወፎችን እንደየአይነታቸው ፈጠረ። እግዚአብሔርም ይህ መልካም መሆኑን አየ። እግዚአብሔር ብዙ ተባዙ፣ ዘራችሁ የባህርን ውሃ ይሙላ፣ ወፎችን በምድር ላይ ይብዙ ብሎ ባረካቸው። ቀኑ መሸ፣ ሌሊቱም ነጋ፣ አምስተኛ ቀን ሆነ። ከዚህ በኋላ እግዚአብሔር ሰውን በመልካችንና በአምሳያችን እንፍጠር፣ ሰዎችም በባህር ውስጥ የሚኖሩ ዓሣዎችን፣ በሰማይ የሚበሩ ወፎችን፣ በእንስሶችም በምድር ላይ በደረታቸው እየተሳቡ የሚንቀሳቀሱ ፍጥረቶች እንዲሁም በምድር ሁሉ ላይ ሥልጣን ይኑራቸው አለ። በዚህ አይነት እግዚአብሔር ሰውን በራሱ መልክ ፈጠረ። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ዘራችሁ ምድርን ይሙላ፣ ምድርም በቁጥጥራችሁ ስር ትሁን፣ በባህር ውስጥ የሚኖሩ ዓሣዎች፣ በሰማይ የሚበሩ ወፎች፣ በምድር ላይ የሚንቀሳቀሱ ሕያዋን ፍጥረቶች ሁሉ ላይ ሥልጣን ይኑራችሁ ብሎ ባረካቸው። እግዚአብሔር እንዲህ አለ፣ ምግብ እንዲሆኗችሁ በምድር ገጽ ላይ የሚገኙትን የእህል አዝርትና ዘር በውስጡ ያለውን ፍራፍሬ የሚያስገኙ ተክሎችን ሁሉ ሰጥቻችኋለሁ። እንዲሁም በምድር ላይ ለሚኖሩ እንስሶች ሁሉ፣ በሰማይ ለሚበሩ ወፎች ሁሉ፣ በምድር ላይ በደረታቸው እየተሳቡ ለሚንቀሳቀሱ ፍጥረቶች ሁሉ፣ በአጠቃላይ የሕይወት እስትንፋስ ላለው ፍጥረት ሁሉ ምግብ እንዲሆናቸው ልምላሜ ያለውን ሳርና ቅጠል ሁሉ ሰጥቻችኋለሁ። እንዲሁም ሆነ። እግዚአብሔር የፈጠረውን ሁሉ አየ፣ እነሆ እጅግ መልካም ነበረ። ቀኑ መሸ፣ ሌሊቱም ነጋ፣ ስድስተኛው ቀን ሆነ። በሰማይና በምድር በውስጣቸው ያሉትንም ነገሮች ሁሉ አፈጣጠር በዚህ ሁኔታ ተፈጸመ። እግዚአብሔር ሥራውን ሁሉ ፈጽሞ በሰባተኛው ቀን አረፈ። እግዚአብሔር የመፍጠር
ሥራውን ሁሉ ፈጽሞ ያረፈው በዚህ ቀን ስለሆነ ሰባተኛውን ቀን ባረከው ቀደሰውም። የሰማይና የምድር አፈጣጠር እንዲህ ነበር። እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ ዝናብን ባለማዝነቡና ምድርንም የሚያለማ ሰው ባለመኖሩ በምድር ላይ ምንም አይነት ተክል አልነበረም፣ ምንም አይነት ቡቃያም አልበቀለም። ይሁን እንጂ ከምድር ውስጥ ምንጭ ፈልቆ የብሱን ሁሉ ያጠጣ ነበር። ልጆች ከዚህ የምንረዳው እግዚአብሔር ሰማይና ምድርን እንዴት እንደፈጠረ ከምንም ነገር አንስቶ ይህን ሁሉ ነገር እንደፈጠረ እንረዳለን። ይህ ማለት ደግሞ እግዚአብሔር ምን ያህል ጠቢብ አምላክ እንደሆነ ከማሳየቱም በላይ እግዚአብሔር እኛን ምን ያህል እንደሚወደንና ሁሉንም ነገር ይሁን ብሎ ሲፈጥር በእስትንፋሱ እኛን ሰው በአምሳላችን መፍጠር ብሎ በእግዚአብሔር አምሳል መፍጠሩ ያሳየናል። እና ልጆች እግዚአብሔር እነዚህን ነገሮች ሁሉ ሲፈጥር በ7 ቀናት ለያይቶ ነው የፈጠራቸው። በ7 ቀናት ውስጥ ለያይቶ ሲፈጥር በ6 ቀናት ውስጥ እያንዳንዱን ቀን ስቴፕ ሰጥቶ ለእያንዳንዱ ቀን ተራ አውጥቶለት በተራ ነበር የሰራው። ይህም የሚያሳየን ሁሉንም ነገር በእቅድ ማድረግ ምን ያህል መልካም እንደሆነ፣ እግዚአብሔር ሁሉንም ነገር ያደረገው በእቅድ መሆኑ፣ ካደረገም በኋላ ደግሞ የሰው ልጅ ሁሉ እንዲማርበት እረፍት እንደሚያስፈልገው፣ የሰው ልጅ ከሰራ ካደረገ መልካም ነገር ካደረገ በኋላ ደግሞ የሚያርፍበት ቀንም ተሰጥቶታል። እሱም ሰንበት ይባላል፣ 7ኛው ቀን ነው። ስለዚህ እግዚአብሔር ምን ያህል ጠቢብና ኃያል አምላክ መሆኑን አያችሁ ልጆች። እንቀጥላለን ወደ ቀጣዩ የትምህርት ርዕሳችን። ከዚህም በተጨማሪ እግዚአብሔር ለሰው ልጆች የሰጠውን ኃላፊነት ተመለከታችሁ ልጆች። እግዚአብሔር ለሰው ልጆች በምድር ላይ ያለውን ሁሉ እንዲንከባከቡ እንዲያስተዳድሩ ስልጣንን ሰጣቸው። ይህ ደግሞ የሰው ልጆች ምን ያህል በአስተሳሰብ ከሌሎች የተሻሉ እንደሆነ በምድር ላይ የተሰጣቸው ነገር ደግሞ ታላቅ ኃላፊነት እንደሆነ እንረዳለን። ስለዚህ እያንዳንዳችን ሰዎችን፣ እንስሳትን፣ አትክልትን፣ ምድርን በአጠቃላይ የመንከባከብና የመቆጣጠር ኃላፊነት አለብን። ስለዚህ ልጆች እግዚአብሔር ይህንን ሁሉ ኃላፊነት የሰጠን ለእኛ ለሰው ልጆች ስለሆነ ሁሉንም ነገር በኃላፊነት መንፈስ እንድንጠቀም፣ በኃላፊነት መንፈስ እንድንከባከብ፣ ሁሉንም የሰው ልጅ እንድንወድና እርስ በራሳችን እንድንፋቀር፣ ማናችንም የእግዚአብሔር ተፈጥሮ ስለሆነን እያንዳንዳችን እያንዳንዱን ሰው የመንከባከብ የመውደድ ግዴታ እንዳለብን እግዚአብሔር በዚህ ፍጥረት ውስጥ ያስተምረናል ማለት ነው። ከዚህም በተጨማሪ ልጆች ሁላችንም ምድርን በምንንከባከብ ጊዜ፣ ተፈጥሮን በምንንከባከብ ጊዜ፣ የጫካውን የአራዊቱን ሁሉን ነገር በምንንከባከብ ጊዜ በምድር ላይ ያሉትን ነገሮች ምድርን በካይ ነገሮችን ምድርን እንዳይበክሏት በምንጠብቅ ጊዜ ለእግዚአብሔር ያለንን ፍቅር፣ ለእግዚአብሔር ያለንን ክብር የሚያሳይ ነው እና እርስ በርሳችን ያለንን መዋደድ እንዲሁም ምድርን የምንወድበት የምንንከባከብበት መንገድ ሁሉ እግዚአብሔርን የምንወድበትን እግዚአብሔርን የምናከብርበትን መንገድም ማሳያ ጭምር ነው። ስለዚህ ልጆች ሁላችንም ምድርን የመንከባከብ ምድርን እንዳትበከል የመጠበቅ እንስሳትን፣ አራዊትን የመጠበቅ ኃላፊነት አለብን። ምድርን በጠበቅን ምድርን በተንከባከብን ቁጥር ደግሞ እግዚአብሔር አምላካችንን እያገለገልን እያመሰገንን መሆናችንንም ማሳያ ነው። በዛው በተቃራኒ ምድርን አለመንከባከብ፣ ሰውን አለመውደድ፣ እርስ በራስ አለመፈቃቀርና እርስ በራስ ላይ ክፋትን ማሰብ፣ ምድርን መበከል፣ ምድርን ማበላሸት፣ እንስሳትን አራዊትን አለመንከባከብ ደግሞ እንዲሁም ከእግዚአብሔር ተቃራኒ የሆነ ከእግዚአብሔር የፍጥረት ሕግ ተቃራኒ የሆነ ነገርና ከእግዚአብሔር ብላደረገው መልካም ነገር መልካም ያልሆነ ምላሽ እንደመስጠት ይቆጠራል። ስለዚህ ሁላችንም ምድርን በውስጧም ያሉ አራዊትን ሰውንም ሁሉ የመንከባከብ የመውደድ እንዲሁም የመጠበቅ ግዴታ አለብን ማለት ነው። ይህ የፍጥረት ታሪክ ወይም ደግሞ የዘፍጥረት ላይ የተቀመጠው ታሪክ በዋናነት ምን ሊያስተምረን ይችላል? መልካምነትን፣ ለጋስነትን፣ ቸርነትን እንዲሁም ኃላፊነትን ሊያሳየን ይችላል። እግዚአብሔር በጣም መልካም አምላክ ስለሆነ ከምንም አንስቶ ይህንን የሚያምር ምድር ፈጠረ፣ እንደዚህ የሚያምሩ የሰው ልጆችንም ፈጠረ። ስለዚህ ሁላችንም በዚህ ውስጥ የምንማረው ሁላችንም ካለን ነገር በመነሳት መልካም ነገር ማድረግ ለሌሎች እንደሚጠቅም
ለጋስነት እግዚአብሔር ለጋስ አምላክ ስለሆነ ምንም ሳናደርግለት ይሄን ሁሉ ነገር አድርጎልናልና እኛም ለጋስነት ያስፈልገናል። ለጋስነት ደግሞ ሌሎች ላይ ደስታን የሚፈጥር መልካም ነገር ስለሆነ ማለት ነው። ልጆች ይህንን ታሪክ የመጽሐፍ ቅዱስ ታሪክ ከወደዳችሁት እንዲሁም ከትምህርት ሰጪ ሆኖ ካገኛችሁት ላይክ፣ ሰብስክራይብ በማድረግ ቻናላችንን ፎሎ ማድረግ ትችላላችሁ። ዩቲዩብ ላይንም ታገኙናላችሁ። በቲክቶክ ፔጃችንም ላይ የመደመር ምልክቷን በመንካት ከዚህ በኋላ ለምንለቃቸው ትምህርቶች አብራችሁን በመሆን ትምህርቶችን አብረን የምንማማር ይሆናል። እንዲሁም በመቀጠል የተለያዩ ዝግጅቶችን በማዘጋጀት እናንተም ጨምር የምትሳተፉበትን መንገድ እናዘጋጃለን። እናመሰግናለን።